ስለ ልዕለ ኃያልነት የሚደረግ እሽቅድድሞሽ የዓለም ኃያል ሀገር የመሆን ፍላጎት የሚመነጨው ከሀገረ ግዛት ምስረታ አስተሳሰብ ውስጥ እንደሆነ ታሪክ ይመሰክራል። ሀገረ ግዛትን የመመስረት ጽንሰ ሐሳብ ደግሞ በዋነኛነት ሃይማኖታዊ ተልእኮን ወይም ርዕዮተ ዓለምን ወደ ሌሎች ሀገራት ከማስረጽ እሳቤ ጋር የተቆራኘ እንደሆነ ይነገራል። ኢምፓየሮች ሰፊ ሪሶርስን አያሌ ስልጣኔዎችንና ባህሎችን አንድ ላይ ጠቅሎ የመያዝ የግዛት ማስፋፋት ሂደት ነው። ዓለም በታሪክ ውስጥ ብዙ ስልጣኔዎችን አይቷል። የግሪክ፣ የፋርስ፣ የቻይና፣ የኢንደስ ሸለቆ፣ የሜሶፖታሚያን፣ የግብፃውያንን፣ የሮማን፣ እስላማዊ ስልጣኔን፣ የማያን፣ የኢንካና ሌሎችንም በተመሳሳይ ብዙ ታላላቅ ኢምፓየሮች ተነስተው ወድቀዋል። የኦቶማን፣ የፋርስ፣ የስፓኒሽ፣ የሃብስበርግ፣ የአረብ፣ የሞሪያን፣ የሞንጎሊያ፣ የሃን ሥርወ መንግስት፣ የኡመያ ኺላፋ፣ የሮማ ኢምፓየር፣ የራሽያ ኢምፓየርና ወዘተ። ይሁን እንጂ ዓለም ያየው አምስት ኃያላን ነገሮችን ከድሮቹ የሞንጎሊያንና የሮማን ግዛቶች ከዘመናችን ደግሞ የብሪቲሽ ኢምፓየር የዩኤስኤስአርና ዩኤስን እንደሆነ የታሪክ ተመራማሪዎች ይናገራሉ። እነዚህን አምስቱን ኃያል ሀገራት የኃይላቸውን ምንጭ በየዘመናቸው የነበራቸውን ተጽዕኖ ፈጣሪነት ከአሁኑ ዘመን ኃያላንና ከተቀናቃኝ ሀገራት አንጻር እየመዘንን ቀጣዩን ልዕለ ኃያል ሀገር ማን እንደምትሆን አሃዛዊ ግምት ለማስቀመጥ እንሞክራለን። በዚህ አጋጣሚ የዓለም ኦርደርን ወይም ህግን ለመቀየር የሚያስችል አቅም ያለው የትኛው ሀገር እንደሆነ ከታሪካዊ ዳራ ጋር በማገናኘት በጊዜ ቅደም ተከተል ለመቃኘት እንሞክራለን። ጤና ይስጥልኝ ውድ አድማጭ ተመልካቾች፣ በሳምንት አንድ ቀን የሚተላለፍ አያሌ ርዕሰ ጉዳዮች የሚዳሰሱበት ጥዬ ቀሮምና የተሰኘ ፕሮግራማችን ነው። ተከታተሉን። እስቲ በቅድሚያ ልዕለ ኃያል ማለትስ ምንድነው? አጠቃላይ የኃያልነት መስፈርቱስ ምንድናቸው ብለን እንጠይቀው። ልዕለ ኃያል የሚል ቃሉ በአውደ ጽሑፉ ከተለያዩ ትርጉሞች ጋር ጥቅም ላይ ውሏል። በአጠቃላይ ልዕለ ኃያላን ከሌሎች የላቀ ወታደራዊ የቴክኖሎጂና የኢኮኖሚ አቅም ያላቸው፣ ከሌሎች የተሻለ ክስተቶችን የመምራት ተጽዕኖ የማድረግና የመቅረጽ ዓለም አቀፋዊ አቅም ያላቸው ናቸው። ኃይሉ ኢኮኖሚያዊ፣ ወታደራዊ፣ ቴክኖሎጂያዊ ወይም ለስላሳ ኃይል ማለትም ዲፕሎማሲያዊ፣ ፖለቲካዊና ባህላዊ ሊሆን ይችላል። ልዕለ ኃያል ሀገር ሌሎች ሀገሮችን ተቆጣጥሮ ለተግዳሮቶች እልባት መስጠት መቻል ይኖርበታል። በዓለም መድረክም ችላ ሊባል የማይችል ነው። ያለሱ ትብብርም የትኛውም የዓለም ችግርን ለመፍታት የሚያዳግት ግዙፍ ሀገራዊ ኃይል ነው። ስለ ልዕለ ኃያልነት ይህን ያህል ካልን ዘንዳ
እስቲ አሁን ደግሞ ያሉትን ልዕለ ኃያላን ከታሪክ ጋር ያመሳከርን የዓለም ቁንጮ የመሆን ህልማቸውንና አቅማቸውን ከላይ ከጠቀስናቸው መስፈርቶች አኳያ እንመልከት። የመጀመሪያው የሮማ ግዛት በጥንት ዘመን ታወቁት ስመገናና ሀገረ ግዛት መካከል ትገኛለች። የሮማ ግዛት የመጀመሪያው ልዕለ ኃያል መንግስት እንደነበር ይነገራል። የተመሰረተው 27ኛው ዓመተ ልደት ሲሆን ለአምስት ክፍለ ዘመናት የቆየ ምናልባትም ረጅሙ ልዕለ ኃያል ሀገር ነው። እንደ ቄሳር አውገስጦስ፣ ትራጃን፣ ሃድሪያን፣ አንቶኒያስ ፒያስና ማርከስ ኦሬሊያስ ያሉ ታዋቂ ንጉሠ ነገሥት ወይም አምባገነኖችና እንደ ኔሮ፣ ካሊጉላ እና ጢባሪያስ ያሉ ጨዋዎች ወይም ደጋጎች ገዝቶታል። ግሪክን፣ ግብፅን፣ ሌቫንትን፣ ካርቴጅን እና አናቶሊያን፣ ጣሊያንን ጨምረው ዋና ዋና የህዝብ ማዕከላትንና የወቅቱን ስልጣኔዎችን በመግዛት መካከለኛው ምስራቅና አውሮፓን ተቆጣጥሮ ነበር። አሻራው ከ60 ሚሊዮን በላይ ህዝቦችን ሸፍኗል። በወታደራዊ የበላይነት የታወቁ የሮማውያን ጦር የግዛቱን መሰረት ጥሏል። የወቅቱ ብቸኛው ተፎካካሪ የነበረችው ፋርስ በተደጋጋሚ ከሽፋለች። የሮማ ኤምፓየር በብዙ የእውቀት ዘርፎች ስኬታማ ጅማሮ ተለይቶ ይታወቃል። ህግ፣ የከተማ ፕላን፣ አርኪቴክቸርና መንገዶች ንግድን፣ ግብርናን፣ የፖስታ መላኪያን፣ የእግረኛ ትራፊክና ወታደራዊ እንቅስቃሴዎችን አስተዋውቋል። የከተማ ፕላን ንጽህናን የሚመለከት ሲሆን ከቧንቧ፣ ከቆሻሻ አወጋገድ፣ ከግድቦችና ከውሃ ማስተላለፊያዎች ጋር የሚገናኝ ነበር። የሮማውያን አርኪቴክቸር በቅንጡነቱና በንድፉ አሁንም ድረስ ዝነኛ ነው። ወቅቱ ሁለት ዋና ዋና ሃይማኖቶች ክርስትና በሮም ግዛት ውስጥና እስልምና በሮም ግዛት ዳርቻ ላይ የተወለደበት ጊዜ ነበር። እንደ እርስ በርስ ጦርነትና የኢኮኖሚ ውድቀት ባሉ ውስጣዊ ሁኔታዎች ሮም በመጨረሻም ወደቀች። ሁለተኛው የሞንጎሊያ ግዛት ነው። በዓለም ላይ ትልቁ ምድራዊ ግዛት ነበር። 1 ሚሊዮን ሞንጎሊያውያን እጅግ በጣም ብዙ የሆኑ ህዝቦችንና ግዛቶችን አሸንፏል። እንደተለመደውና እንደታሰበው አህዳዊ ኤምፓየር አልነበረም። ነገር ግን በወታደራዊ የበላይነት የተያዙ ሰፊ የተለያዩ ግዛቶችን እያሰፉ የመያዝ ሂደት ነበር። የውትድርና ብቃቱ ወደ ልዕለ ኃያልነት ደረጃ እንዳመራው ይነገራል። ሁሉን ያሸነፈው ወታደራዊ ማሽኑ እጅግ በጣም ምርጥ በሆኑ ወታደራዊ ስልቶች ተንቀሳቃሽነት የተገዙ ህዝቦችን ቴክኖሎጂ አጠቃቀምና ሎጂስቲክ ላይ የተመሰረተ ነበር። በሐር መንገድ ላይ ያለው እያንዳንዱ ግዛት እንደተሸነፈ ግዛቱ እየሰፋ ሄደ። የሐር መንገድ የሞንጎሊያውያን ኢኮኖሚያዊ የጀርባ አጥንት ነበር። ከ1206 እስከ 1294 አካባቢ ጀንጊስ ካሃን እና ወራሾቹ አብዛኛው ዩራሺያን፣ አብዛኛው መካከለኛው ምስራቅ፣ የምስራቅ አውሮፓ ክፍሎች፣ ቻይናና ሩሲያን ያካተተ ኤምፓየር ገዙ። በከፍታ ዘመናቸው ላይ ከዳኑብ እስከ ጃፓን ባህር ድረስና ከአርክቲክ እስከ ካምቦጃ ድረስ የተዘረጋ ግዛት ሲሆን ይህም ከ22% በላይ የሚሆነውን የምድርን ስፋት ይሸፍናል።
ከመቶ ሚሊዮን በላይ ሰዎችን መርቷል። ኢምፓየሩ ብዙውን ጊዜ የሞንጎሊያ የዓለም ኢምፓየር ተብሎ ይጠራል። ሶስተኛው የብሪቲሽ ኤምፓየር ነው። ኢኮኖሚያዊ፣ ወታደራዊና ስላሳ ኃይል ማለትም ፖለቲካዊ፣ ዲፕሎማሲያዊና ባህላዊ አካላት እኩል የነበሩበት የመጀመሪያው ዘመናዊ ልዕለ ኃያል ሀገር ነው። የተመሰረተው በ16ኛውና 17ኛው መቶ ክፍለ ዘመን በቅኝ ግዛቶችና የንግድ መዳረሻዎች ላይ ነው። የብሪቲሽ ኤምፓየር በዩናይትድ ኪንግደም የሚገዙ ወይም የሚመሩ ግዛቶችን፣ ቅኝ ግዛቶችን፣ በነሱ ጥበቃ ስር ያሉትን፣ በነሱ ሞግዚትነት ስር ያሉ ግዛቶችና ሌሎች ግዛቶችን ያቀፈ ነበር። የፖለቲካ፣ የቋንቋና የባህል ትሩፋት አሁንም ድረስ በኮመንዌልዝ ሀገራት አማካኝነት ሳይጠፉ ቀጥሏል። ከመቶ በላይ ለሆነ ጊዜ የቆየ ትልቁ ግዛትና ቀዳማዊው የዓለም ኃይል ነበር። እንደ አውሮፓ አቆጣጠር በ1922 ከ1/4 በላይ ምድራዊ መሬትና ከ1/4 በላይ የዓለም ሕዝብን ይቆጣጠር ነበር። በንጉሳዊው ግዛት ውስጥ በተወሰነ ቦታ አልያም በሌላ የፀሐይ ብርሃን ነበር። ለዚህም ነው በብሪቲሽ ኤምፓየር ውስጥ ፀሐይ አጠልቅም የተባለው። ከዘመናት ሁሉ ትልቁ ጦር ነበረው። ወታደራዊ ኃይሉ የተመሰረተው በኃይለኛ የባህር ኃይል ላይ ሲሆን ስትራቴጂካዊ ማነቆ ወይም መተላለፊያ ነጥቦችን ሊመታ ወይም ሊቆጣጠር ችሏል። ሲውዝ፣ ማላካ፣ ኤደን፣ ሆርሙዝ፣ ጊብራልታር ያሉትን ማለት ነው። ያልተገደበ ንግድ እንዲኖር አስችሏል። ዩኬን እጅግ በጣም ሀብታም ሀገር አድርጓታል። እንደ አውሮፓ አቆጣጠር በ1870 ከዓለም አጠቃላይ ሀገር ውስጥ ምርት 35.9% ድርሻ ነበረው። እንደ አውሮፓ አቆጣጠር በ1938 ከአሜሪካ ቀጥሎ ሁለተኛው ትልቁ የሀገር ውስጥ ምርት ድርሻ ነበረው። በአንድ በኩል አትላንቲክን በሌላ በኩል ደግሞ የእንግሊዝ ቻናል ባላቸው አህጉራዊ ኃይሎች የተከለለና የማይታለፍ ነበር ግዛቱ። አንደኛው የዓለም ጦርነት የብሪቲሽ ኤምፓየር ውድቀትን አረዳ። ሁለተኛው የዓለም ጦርነት ደግሞ ተጠናቀቀ። አራተኛው የሶቪየት ህብረት ዩኤስኤስአር በጣም አጭር ዕድሜ የነበራት ልዕለ ኃያል ነበረች። የተመሰረተው በቀድሞው የሩሲያ ግዛት ላይ ነው። በሁለተኛው የዓለም ጦርነት መጨረሻ ላይ ልዕለ ኃያል ለመሆን በቅታለች። ለ40 ዓመታት ከአሜሪካ ጋር በነበረው የቀዝቃዛ ጦርነት ምክንያት ፈርሷል። በአራቱ አስርተ ዓመታት ካፒታሊዝምና ኮሙኒዝም የተባሉ ሁለት የርዕዮተ ዓለም ዋልታዎች ዓለም አቀፋዊ ጽንፈኝነት ይታዩበት ጊዜ ነበር። ናፖሊዮንና ሂትለር ሀገሪቷን ለመውረር በሄዱ ጊዜ ሶቪየት ህብረት ግዙፍና ለማንኳኳት አስቸጋሪ እንደነበረ መስክሯል። ሰፊው በሀብት የበለጸገው የመሬት ቆዳ ስፋት የማክንደርን የልብ ምድርን ንድፈ ሐሳብ ማንም የራሽያንን ብርት የተቆጣጠረው ዩራሽያን እና ዓለምን መቆጣጠር ይችላል የሚለውን ሐሳብ አሟልቷል። አሜሪካን በወታደራዊ፣ በቴክኖሎጂ፣ በኢኮኖሚና በለስላሳ ኃይል ትቀናቀናታለች። መገለጫው የሆነው የኮሙኒዝም ርዕዮተ ዓለም ወደ ልዕለ ኃያልነት ደረጃ እንደገፋ አድርጎት በመጨረሻም እንዲወርቅም አድርጎታል ነው የሚባለው። በዩኤስኤስአር የተስፋፋው የኮሙኒስት ርዕዮተ ዓለም አቀፋዊና ቻይናንም የሚያካትት ነበር። ተተኪዋ የራሽያ ፌዴሬሽን የዩኤስኤስአር ዓለም አቀፋዊ ተጽዕኖን ወርሷል። ለዛሬ የጦር ቴክኖሎጂ መሰረቱም በቀዝቃዛ ጦርነት ጊዜ የነበሩት የጦር መሳሪያ ሽቅድድም ጅማሮ ነው።
ላለፉት 30 ዓመታት የዩኤስ እና ምዕራባውያን ማዕቀብ ኢኮኖሚያም ቢገዳደራትም በጦር መሳሪያ ቴክኖሎጂ በተለይም በኒውክሌር ቦምብ የአረብ ብዛት ከአሜሪካ ርቃ መሄዷ ይነገራል። ትልቋ ባላንጣዋ አሜሪካ የራሽያና የምስራቅ አውሮፓ ሀገራት ቃል ኪዳን የሆነውን ዋርሶ ፓክትን አፍርሳ የሰሜን አትላንቲክ ቃል ኪዳን ድርጅትን ኔቶን ማስፋፋት መጀመሯ በራሽያ ሉዓላዊነቷ ላይ ያጠላ አደጋ ሆኖ መታየት ከጀመረ ሰነባብቷል። እዚህም ይመስላል በ2008 ከጆርጂያ 2 ግዛቶችን ደቡብ ኦሴቲያንና አብኻዚያን መቆጣጠሯና በ2014 ክሪሚያን በ2022 4 ግዛቶችን ኬርሰን፣ ሉሃንስክ፣ ዶኔትስክና ዛፖሮጂያን ከዩክሬን መቆጣጠሯና የአሁኑ ጦርነት የቀድሞ የሶቪየት ግዛቶችን የማስመለስ የ30 ዓመታት እቅዷ አካል መሆኑን የሚነገረው። ራሽያ አሁንም ሀያል ነች። ነገር ግን አሜሪካ ደጋግማ እንዳደረገችው ራሷን ማደስ ስላልቻለች ሌላ ሀያል ከመሆን አስቀርቷታል ይባላል። ሌላ ሀያል ለመሆን የጦር መሳሪያና የወታደራዊ ኃይል ብዛት ብቻ በቂ እንዳልሆነና በርካታ ፋክተሮች ያሉት ውድ ንግድ እንደሆነ ከታሪክ ብንረዳም ይህን ጦርነት ያሸነፈ የዓለምን ስርዓት መለወጥ ይችላል ተብሎ እየተጠበቀ ነው። ዳሩ ግን ሁሉም የወረቀት ላይ አሃዛዊ ስሌት ውጤት ነውና ከዚህ ባሻገር ያለውን እውነታ አብረን የምናይ ይሆናል። የአሁኑ ልዕለ ኃያልና ተገዳዳሪ ኃይሎች አሜሪካ የአሁኑ ልዕለ ኃያል ሀገር ነች። እጅግ በጣም ሰፊ አህጉራዊ መጠን ያለው በሀብት የበለጸገ በሁለት ውቅያኖሶች ላይ የሚገኝ ግዛት ነው። ሶቪየት ህብረት ውድቀት ጀምሮ በአየር በባህር ወይም በየብስ በወታደራዊ የበላይነትን ተቀዳጅታለች። የባህር ኃይሉ የዓለምን ዋና የባህር መስመሮችና የማነቆ ነጥቦችን መቆጣጠር ችሏል። በዓለም ዙሪያ ባሉ 41 ሀገራት ውስጥ 42 ትላልቅና መካከለኛ መጠን ያላቸውን ማዕከሎች ጨምሮ 516 ወታደራዊ ተቋማትን ያንቀሳቅሳል። ኔቶ፣ አንዙስ፣ አውስትራሊያ፣ ኒው ዚላንድና ዩናይትድ ስቴትስ የደህንነት ስምምነት ከጃፓንና ደቡብ ኮሪያ ጋር የሁለትዮሽ ወታደራዊ ስምምነቶች እና በዩኤስ፣ በእንግሊዝ፣ በአውስትራሊያ፣ በካናዳና ኒውዚላንድ መካከል ያለው የፋይቭ አይስ የመረጃ መጋራት ጥምረትን ጨምሮ ሰፊ ዓለም አቀፋዊ ትብብር አለው። ዩኤስኤ በኢኮኖሚ በጣም ጠንካራና ከዓለም አጠቃላይ ምርት ውስጥ ጉልህ ድርሻ ያለው ነው። የአሜሪካ ምንዛሪ የዓለም የገንዘብ ምንዛሪ ነው። የአብዛኞቹ ሀብታምና የበለጸጉ ሀገሮች እምነት አለው። ይህም የኢኮኖሚ ኃይሉን ድንበር የለሽና ወደር የለሽ ያደርጓል። ዩኤስ በሁሉም የህይወት ዘርፎች ቴክኖሎጂን እንደ የኃይል ምንዛሪ ተጠቅማበታለች። ወደ ህዋ ኒኩለር ቴክኖሎጂና የመረጃ ማዕከሎች ቀድማ በመግባት ፈርቀዳጅ ነበረች። ቴክኖሎጂ ከኤነርጂ አልባ ወደ ኤነርጂ ትርፋማ ሀገር ለውጦታል። በባህሉ፣ በትምህርታዊ ስርዓቱ፣ በፖለቲካዊ ግንኙነቶች፣ በእርዳታ ፕሮግራሞች፣ በባህር ማዶ መቀመጫዎች፣ በሆሊውድና በግዙፉ የሞባይል ኔትወርክ አውታር በኩል የሚዘረጋውን ግዙፍ ለስላሳ ኃይልን ይጠቀማል። ከሁሉም በላይ ግን ከእያንዳንዱ መሰናክል በኋላ ራሱን እንደገና ማደስ ችሏል።
እንደ 1930ዎቹ የመንፈስ ጭንቀት ወይም የ2008 ዓለም አቀፍ ውድቀት ወይም እንደ ፐርል ሃርበር ወይም ማንትያ ታውር ያሉ ወታደራዊ ድክመቶች ከውድቀት በኋላ ማንሰራራት የመቻሏ ማረጋገጫ ነው። ከዩኤስኤስአር ውድድር ራሱን በማላቀቅና ብቻውን ትልቅ ሆኖ ማውጣት ችሏል። በአሁኑ ጊዜ በኮሮና ቫይረስ ምክንያት በተዳከመ ኢኮኖሚና በቻይና ከፍተኛ ስጋት ውስጥ ይገኛል። እንደ ሁሉ ጊዜው መልሶ ማገገሚያ ደረጃ ይኖርዋል ወይ? አንድ እርግጠኛ የሆነ ነገር ቢኖር ወደ ማገገሚያ ደረጃ ቢመጣም እንኳ የኢኮኖሚው የበላይነቱ መሸርሸሩ እንዳለ ነው። ሌላው በእርግጠኝነት መናገር የሚቻለው የወታደራዊ የዲፕሎማሲ እና የቴክኖሎጂ ኃይሉ አሁንም ገና ያልተነካ መሆኑ ነው። እነዚህም ኢኮኖሚውን ወደ የበላይነቱ ሊመልሱት ይችላሉ ተብሎ ይገመታል። ቻይና የቻይና ምኞት የማያሻማ ቁጥር 1 ሌላ ኃያል ለመሆን ነው። ቻይናውያን እንደ አውሮፓ አቆጣጠር በ2050 የአሜሪካን የዓለም ቁጥር 1 ኃይል ስፍራን ይቀዳጃሉ ተብሎ ይጠበቃል። ሆኖም ኮሮና ቫይረስ በርካታ ጉዳዮች ላይ ጥላውን አጥልቷል ይባላል። እንደ መከላከያና ወታደራዊ ስትራቴጂ ባለሙያዎች ጥናት ቻይና ምቹ ጂኦግራፊያዊ ክልል የላትም። የመከላከያ ኃይሏ ከሀገሪቷ የቆዳ ስፋት ጋር መመጣጠን አለበት። ህዝቡንና ድንበሩን ማስከበር፣ ፓርቲውን የመጠበቅና ተቀናቃኝ ፓርቲዎችን የማሰር ኃላፊነትም ይኖርበታል። ቻይና ከዓለም አቀፍ ህልውና ጋር የተዋጣ ወታደር ያስፈልጋታል። የኮሮና ወረርሽኝ ብዙ ድክመቶችን ፍንትው አድርጎ አሳይቶናል። አንደኛው የቻይና ወታደራዊ ኃይል ከባድ ጉድለቶች እንዳሉትና የልዕለ ኃያል አቅሞች የሌሉት መሆኑን። ሁለተኛው ማኦ እንዳለው ኃይል ከጠመንጃ በርሜል ይፈሳል። ኮር ወታደራዊ ኃይል ልዕለ ኃያል ለመሆን አሁንም እንደ ዋና ግብዓት ይቆጠራል። ይህ እንዳይሆን ደግሞ ህንድ በላዳክ ተራራ በኩል እንዳይንቀሳቀስ አስቆሟለች። ዩናይትድ ስቴትስ ደግሞ በደቡብ ቻይና ባህር ውስጥ ታግቶ እንዲቀር አድርጓለች። ሁሉም ወታደራዊ እቅዶቹ ስልታዊ በሆነ መንገድ ወድቋል። ወታደራዊ ሰፈሩ ለአደጋ የተጋለጠ ነው። የውጭ የጦር ሰፈሮቹ እንዲሁ ጋላጭ እንደሆኑ የወታደራዊ ሳይንስ ባለሙያዎች ያረጋግጣሉ። እንደ ጂንጂያንግ፣ ቲቤት፣ ሆንግ ኮንግ እና ታይዋን ያሉ የውስጥ ጉዳዮች ውስጣዊ ምስጦች ሆኖባቸዋል። ወታደራዊ ልዕለ ኃያል ለመሆን ደግሞ ትልቅ ጥርስ ያስፈልጋል። ቻይና ልዕለ ኃያል ደረጃን ለማግኘት በኢኮኖሚዋ ላይ ቁማር እየተጫወተች ነው። የሀገር ውስጥ ምርት ከፍተኛ ቢሆንም የነፍስ ወከፍ ገቢ ዝቅተኛ ነው። ብዛት ያለው ህዝቧ በእርጅና የዕድሜ ክልል ውስጥ የሚገኝ ነው። ለተከፈለው ህዝባዊ ነጻነት ኪሳራ ማካካሻ መንግስት ለሰዎች ብልጽግናን ማረጋገጥ አለበት። ሁሉም ልዕለ ኃያል የበለጸጉ የአኗኗር ዘይቤዎች ነበሯቸው። የራሽያ ውድቀት ይህን በማጣት እንደሆነ ልብ ይሏል። BRI ብሮድ ሮድ ኢኒሺየቲቭ በ2013 በቻይና መንግስት ዓለም አቀፍ ንግድን ለመቆጣጠር የኢኮኖሚ አሻራውን ለማስፋት የሀገሪቷን ራስ መቻልን ለማዳበርና የዓለምን የበላይነት ለመቆጣጠር ታልሞ የተቋቋመ አምስቱን የመካከለኛ እስያ ሀገራትን ካዛክስታንን፣ ኪርጊስታንን፣ ታጂክስታንን፣ ቱርክሜኒስታንን እና ኡዝቤኪስታንን በአባልነት ያቀፈ የልማት ስትራቴጂ ነው። BRI ከቅኝ ግዛት በፊት የነበረው የብሪቲሽ ኤምፓየር የግብይት ስፍራዎችን የማቋቋም የአሜሪካ የውጭ እርዳታ ፕሮግራሞች የሞንጎሊያ ኤምፓየር የሐር መስመር ኢኮኖሚ ሞዴል ሜጋ ጥምረት ነው። ነገር ግን ቫይረሱ BRIን ሽባ በማድረግ አስከፊ ሆዳምነት፣ አራጣ ብድር፣ የዕዳ ወጥመድ፣
የአንድ ወገን ፕሮጀክቶችና ሌሎችን አጋልጧል። በአጠቃላይ ሌላ ሀያል መሆን ከፍተኛ የውጪ ወጪ ያለው ውድ ንግድ ነው። ኢኮኖሚው ብዙ ገንዘብ ማመንጨት አለበት። አሁን ባለው የማኑፋክቸሪንግ ከባቢ የቻይና የፋይናንሻል ስርዓቶች ተቀባይነት ማጣት፣ የቫይረሱ ረጅም ጊዜ መቆየትና አጠቃላይ የጂኦፖለቲካል እድገቶች ላይ ወደፊት ከባድ ንፋስ ይነፍሳል ተብሎ ይጠበቃል። በዓለም አቀፍ ጉዳዮች ላይ ለመወሰን ቻይና ተአማኒነትን ማፍራት አለባት። ይሁን እንጂ በብዙ ግጭቶች ወይም ውዝግቦች ውስጥ እንደ አብይ መንስኤ እየታየ ነው። በአይፒአር ስርቆትና በቴክኖሎጂ ሽግግር ላይ ያለው ስም በጣም አሰቃቂ ነው። ቻይና ግሎባል ኮመንስ የሚል ጽንሰ ሐሳብ የማይዳኘው ራስ ወዳድነትን ያሳያል። ዓለም አቀፍ ስምምነቶችን፣ ህጎችንና ደንቦችን መሰረት ያደረገ ስርዓትን ለምሳሌ በደቡብ ቻይናን ባህርና በሆንግ ኮንግ በግልጽ ጥሳለችና የገባውን ዓለም አቀፍ ቃልም አልፈጸመም። በአጠቃላይ አንድ ሰው በታሪካዊ ዳራ መነጽር ከተመለከተው ቻይና የሮማውያንን ታላቅነት፣ የሞንጎሊያውያንን ወታደራዊ ማሽን፣ የቀድሞ የዩኤስኤስአር ርዕዮተ ዓለም፣ የእንግሊዝ የባህር ኃይል ወይም የዩኤስኤን የማይታለፍ የቆዳ ስፋትና ሰብአዊ እርዳታ ፕሮግራም አስተዋጽኦ የላትም። ሁሉንም ሰው ለመብለጥ ዓላማቸው ሊሆን ይችላል። ብዙ ነገሮችን ሊያሳኩ ይችሉ ይሆናል። ነገር ግን የኩራታቸውን ምልክት ታላቁን የቻይና ግንብን አሳሰብ ባለማሻሻል ስነ ልቦናዊ መገለልን ፈጥሯል። የማኦ ራሱን የቻለ ዓለም አቀፋዊ ማግለል፣ የአሁኑ ገዢው አካል ታላቁ የኢንተርኔትና የመረጃ ፋይርዎል፣ በዲፕሎማሲያዊ መልኩ የጂኦፖለቲካዊ ማግለልና ይህን ሌሎች የቻይና ብሔረሰቦችን ማግለል የመሳሰሉት ለቻይና ከፍተኛ እክል ፈጥሯል። በስነ ልቦና የተገለለ ልዕለ ኃያል ሀገር ያለ አጋር በታሪክ መገመት ከባድ ነው። የቻይና ዋና አጋሮች ራሽያ፣ ኢራንና ሰሜን ኮሪያ ናቸው። በ2010 በራሽያ ጋባዥነት በሞስኮ እንደተመሰረተ የሚነገረው ብሪክስ ወይም ብራዚል፣ ራሽያ፣ ኢንዲያ፣ ቻይናና ሳውዝ አፍሪካን ያቀፈ ስብስብ የዓለምን ገበያን ለመቆጣጠርና በሀገራቱ መካከል የኢኮኖሚ ትብብርን ለመገንባት ታልሞ የተቋቋመ ህብረት ቢሆንም እስካሁንም ጠብ ያለ ነገር ያለ አይመስልም። ሐሳባችንን ስናጠቃልል በ2022 የግሎባል ፋየር ፓወር ኢንዴክስ ባወጣው የዓለም ሀገራት የጦር አቅም ደረጃ መሰረት ዩኤስኤ አሁንም ቁጥር 1 ደረጃ ላይ ነች። GFPI የመሳሪያው ብዛት፣ የልዩ ጦር መሳሪያ ብዛት፣ የተፈጥሮ ሀብቶች፣ ሰራተኛን መቅጠር የሚችሉ ኢንዱስትሪዎች፣ የፋይናንስ መረጋጋትን፣ የሎጂስቲክ አቅምንና ጂኦግራፊን የሚያጠቃልል ፓወር ኢንዴክስ ስኮር ነው። በዚሁ መሰረት ከ10ኛ ደረጃ ያገኙት ሀገራት ዩኤስኤ በ0.0712 አንደኛ፣ ራሽያ በ0.0174 ሁለተኛ፣ ቻይና በ0.0722 ሶስተኛ፣ ህንድ በ0.1025 አራተኛ፣ ዩኬ 0.1435ኛ፣ ደቡብ ኮሪያ በ0.1505 ስድስተኛ፣ ፓኪስታን በ0.16947ኛ፣ ጃፓን በ0.1711 ስምንተኛ፣ ፍራንስ በ0.18489ኛ እና ጣሊያን በ0.1973 ስኮር 10ኛ ደረጃን አግኝቷል። ስለዚህ ማን የዓለምን ህግ ማስቀየር አቅም እንዳለው ፍርዱን ለናንተ በመተው የዛሬ ጥንቅራችንን እንቋጫለን። አዘጋጅና አቅራቢ ዋድኮ መሐመድ ነኝ። በሌላ ዝግጅት እስክንገናኝ ሰላም ሁኑ።